ምግብ አንስቶ ከምጠጣው ውሃ አንስቶ ራስህ ማዘጋጀት ብትችል ምክንያቱም እንደነገርኩ ያሉት ያለው ነገር ከበድ ያለ ማወቅ ያለብን ነገር እንዳለ እንግዲህ ስላለ እንድንመጣ ጠርቶናል። እኛም ደግሞ አቶ ዘነበ ዛሬ እቅድ ይዘን የመጣ ነው ወደ አዲስ አበባ ይዞ ለመመለስ እንግዲህ እቅድ አድርገን ነው የመጣ ነው። ምክንያቱም ሰሞኑን እየደረሰበት ያለው ነገር ወይ ደግሞ በጠላቶች ስለማጥፋት የተለያዩ ነገሮች እየተደረገ ያለውና ይህንን ነገር ደግሞ ሶልቭ ለማድረግ ይህንን ነገር ለመቅረፍ አቶ ዘነበ እንግዲህ ከኤርሚያስ ጥበቃ ውጭ በእኛ ቁጥጥር ስር ሆኖ በእኛ አካባቢ ሆኖ የሕክምናም ነገር እየተደረገለት እንዲሁም ደግሞ ደህንነቱ እየተጠበቀለት እንዲቆይ ስለምንፈልግ ለመድኃኒዓለም ብዬ ነው የምናገረው። ይሄን ራስን እንድትጠብቅ ለምን መሰለህ? ከዛ በፊት እኔ ሆስፒታል ባለሁበት ሰዓት ሆስፒታል ውጭም ክትትል በማደርግበት ሰዓት የኔን ህይወት አደጋ ላይ ሊጥሉ የሚችሉ ሰዎች በዙሪያ ነበሩ። ያ ነገር ግን ሁላችሁም እንደምታውቁት በነበልባል ላይ ኤርሚያስ እንግዲህ እያያችሁት ነው። በዚህ ኬዝ ላይ እንግዲህ ብዙ ሰዎች ነው በዚህ ኬዝ ላይ እያካተቱ ካሉት። ምክንያቱም ሰፋ እኔ ልሄድ ነው ምናልባት ከተሳካልኝ 2 ዓመት ወይ 3 ዓመት ካልተሳካልኝ ደግሞ ላልመጣም እችላለሁ። ግን ልሄድ ነው በቃ ብለው ይሄን ብቻ ነው የተናገሩት። እኔ አላወኩም። እንደነገርኩ ነው የራሳቸው ነገር ሲጠየቁ ስለማይፈልጉ ምንም ነገርኩ። እሳቸው በጣም ዝምተኛ ሰው ናቸው። መጀመሪያ ላይ ያው እኔም እንደተረዳሁት እንደነገርኩ በጣም የሚያስፈሩ ሰው የማይቀርባቸው አይነት ሰው ናቸው እና ብዙ ሰው ይፈራቸዋል፣ አይቀርባቸውም ምናምን። ከሆነ ጊዜ በኋላ ግን ትንሽ ለወጥ እንትን አሉ ማለት የሚቀርቡትን ሰው ያናግራሉ እና የሆነ ችግር አለ ብለው ልጆች ራሱ መጥተው እኔ ጋር መጠጥ ውሃም ሲነግሩኝ መጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ለኛ ነው ያለውኝ አልሐምዱሊላህ። እንደው ከዛን ጉድቺ ሰላም ብያለሁ። ባላችሁ በሰላማችሁ ይብዛ። ውድ ቤተሰቦቼ ቪዲዮን ሲጀምሩት በላይክ ጀምሩት። እናንተ ምንም አትጎዱም፣ እኔ ግን ይጠቅመኛል። ስለዚህ ፕሊስ ቻናሌ ቀዝቅዘዋል፣ ላይክ አድርጉኝ እላችኋለሁ። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። እንደምታውቁ ሰሞኑ ሉል በጣም አስጨናቂ ጉዳይ ላይ ገብተዋል። በጣም ሀርድ የሆነ ኬዝ ይዘዋል። ትላንት እንደ ቪዲዮን እንደለቀቁላችሁ ከእናቱ ጋር በጣም ግጭት ውስጥ ገብተው ነበረ። እናቱ ለምን ሚዲያ ወጣኸኝ፣ ለምን ሌላ ሰው አወቀ፣ ለምን ይሄ ነገር ሊከሰት ቻለ? ምክንያቱም እኔና አንተ የምንጨርሰው ጉዳይ ነበረ። ለምንድን ነው ከኔ አልፎ ሚዲያ ሰዎች እንዲያውቁ ተደርገዋል? እኔ እናትህ አይደለሁም ወይ? እኔን ያለሁኝ እኔን ማማከር ሲገባ ሁሉ ነገር ተወያይተ የምናደርገው ነገር ስለሆነ ለምን በአደባባይ አወጣኸኝ፣ ለምን አሰጣኸኝ ብላ ነው እናቱን በጣም የተቆጣቸው የነበረው። በመጨረሻ የልሳን አባት እርቅ አውርዶ አስታርቋቸው ሰላምን ፈጥረዋል። አልሐምዱሊላ። ዛሬ ልዑልን ደግሞ እንዳያችሁት ወርቁ የሚባለው ሰውየው ማን ነው? ኬት ነው የመጣው? እንዴት ነው ብሎ በጣም ጥያቄ ፈጥሮበት ነበረ። በእነሱ ቤተሰብ በጎሳ እንደዚህ በጎሳ 2 አይነት ጎሳዎች ናቸው እና ራስ በራሳቸው በጣም ግጭት ውስጥ እንደሆኑ ራስ በራሳቸው እንደሚፈላለጉ ልዑል ሰምቶ ነበረ። ያንን ነገር ደግሞ ልዑልን እንቅልፍ አሳጥቶት ነበረ። ለመፈለግ ደግሞ ሆነ ብሎ ታጥቆ ነው የተነሳው የነበረው። ዛሬ በቀጥታ ልዑልን ወደ ክፍለ አገር አቅንቶ ነበረ። ክፍለ ሀገር ቀጥታ ያዛኔ ልዑልን አባትህ በህይወት አለ፣ አባትህን ያውቀዋለሁ፣ አባትህ አንቱ እንዲያቸው ሳይሆን አቶ ወርቁ ነው፣ እናትህ ከወርቁ ነው የወለደችህ። ስለዚህ አንተ የወርቁ ልጅ ነህ። እኔ ሚስጥር ይዤ ለመሞት ስላልፈለኩኝ ነው፣ ማወቅ አለብህ። እናትህ ብዙ አይነት ሚስጥር ደብቀሃለች። ስለዚህ እናትህ የደበቀች ሚስጥር ዛሬ ይህን ንገረህ ብሎ የነገሩት አባት ነው። ዛሬ ቀጥታ እርሳቸው ለማግኘት ወደ ክፍለ ሀገር ሂዶ ነበር። ምክንያቱም እርሳቸው ነው ፈልግሃለሁ በአስቸኳይና ብለውት ነበረ። እርሱም ደግሞ ካሉበት ቦታ አዲስ አበባ አምጥቶ ሊያሳክማቸው ልዑልን እንደምናውቀው ብዙ አባቶች ብዙ እናቶች በታሞመት አንስቶ ሐኪም ቤት አሳክሞ አስቤዛ አድርጎ ቤት ከሌላቸው ቤት ተከራይቶ ጥበቃ አድርጎላቸው ብዙ ጊዜ ሲንከባከብ እናየዋለን። አሁንም እኒን አባት ማንም ስለሌላቸው እዛ በጎሳና በዘር ምናምን መሰለኝ በጣም ስለሚጋጩ ስለሚፈልጓቸውን ሐኪም ቤትም ከነርሶች ጋር ተባብረው የነርሶችን ብር ተከፍለው እንዲሞቱ ተደርጎ ነበረ። ግን አላህ አላለም፣ ተርፈዋል። ስለዚህ እኛ አባት ግዴታ አዲስ አበባ መጥተው ጥሩ ሕክምና ማግኘት እንዳለባቸው ጥሩ ሕክምና ማግኘት ስላለባቸው ነው ቀጥታ የሄደው ነበረው። እኛ አባት ደግሞ ልዑል ክፍለ ሀገር ድረስ ከሄደ በኋላ እኔ አልሄድም፣ ያደግኩበት የተወለድኩበት ሀገር ነው፣ እዚህ መኖር ነው የምፈልገው ብለው ነበረ። ስለዚህ በዛው አጋጣሚ ደግሞ ልዑል በጣም እንዲጠነቀቅ ነው ትዕዛዝ የሰጡት። ብዙ ሰዎችን ይጠብቁሃል፣ ብዙ ሰዎችን ከጎን ሆኖ ነው የሚከታተሉ።
ምክንያቱም እነዛ ሰዎች የወርቁ ሰዎች ናቸው፣ የወርቁ ዞሮች ናቸው። ስለዚህ እባክህ በተቻለ አቅም በምትበላው ምግብም ሆነ የምጠጣው ውሃ ጀምሮ እና ውድ ቤተሰቦች አንተንም ስለሚፈልጉ በጣም መጠንቀቅ አለብህ። ቤትህም ራስህን ለማንም ማሳየት የለብህም። ምክንያቱም ሁለቱም ጎሳዎችን በጣም ችግር ላይ ናቸው፣ እየተጣሉም ስለሆነ ነው። አንተ የወርቁ ዘር ወይ የወርቁ ልጅ መሆንህ በደንብ አውቀዋል። ቪዲዮህን በደንብ ተከታትለውሃል። ስለዚህ ሊያጠፉህ ስለሚችሉ በጣም ተጠንቀቅ ብሎ ነው ማስጠንቀቂያ ሊሰጠው ነው ዛሬ ክፍለ ሀገር ድረስ እየጠራው ነበረው። ልዑልም በዚህ ጉዳይ ላይ ደግሞ መልስ ሰጥተዋል። እኔ ከዚህ በፊትም ብዙ ችግር ደርሶብኛል፣ በሰራተኛ ብዙ ነገር ሁኛለሁ። ከዛ ጊዜ ጀምሮ የምሰራውን ምግብ ራሴ ነው፣ የምጠጣውን ነገር የምሰራው ራሴ ነው። እንኳን ሌላ ነገር ተውና ውሃ እንኳን ከሱቅ ገዝቼ አምጡልኛልም ራሴ ነው ገዝቼ ሂጄ ማመጣው። ምክንያቱም እኔ የምሰራው ስራ ከባድ ስለሆነ ምንም ነገር ለማዘዝም ሰውን አምኜ የማደርገው ነገር የለም። ነገር ግን አቶ ወርቁ የተባለው ወይስ አባቴ የተባለውን ሰውዬው ማንነቱ አውቄ ከእናቴ ጋር ምን አይነት ችግር እንዳለበት እውነት የእሱ ልጅ እንደሆንኩኝ ለማወቅ ነው የፈለኩት ነበረው። ሁለተኛ ደግሞ አንተን ከዚህ አንስቼ ወደ አዲስ አበባ ወስጄ ጥሩ ሕክምና አድርጌልህ እንድትመለስ ስለምፈልግ ነው ከአዲስ አበባ ተነስቼ እንደገና ተመልሼ ክፍለ ሀገር ድረስ የመጣሁት ብሎ ነበረ። እኛም አባት ደግሞ እኔ በምንም ተአምር ወደ አዲስ አበባ አልሄድም፣ ወደ ፈጣሪ የተቀራረብኩኝ ነው። ስለዚህ ባደግኩበት በተወለድኩበት ባረጅኩበት ሀገር በሞት ነው የምፈልገው ነው ያሉት ተነበረው። ግን በመጨረሻ ልዑል አሸንፏቸው ሊመጡ ተስማምተዋል። ስለዚህ እኔ አባት ለሉ ደግሞ ምን አሉት? እኔ ምንም ነገር የዋሸሁኝ ነገር የለም፣ ለፈጣሪዬ ብዬ ነው ሁሉ ነገር እውነቱን የምናገረው እንጂ ምንም ዋሸሁት ነገር የለም። ነርሷ አብደዋል፣ ጨርቁ ጥሎ ነው የሚጨፍረው፣ ራሱ ስተዋል፣ ምንም ነገር አያውቅም ብላ ተናግራለች። ግን እኔ በጣም ጤነኛ ነኝ፣ በሽተኛ ነኝ፣ ከእርጅና የመጣ ነው እንጂ ሌላ ነገር ምንም ነገር የተፈጠረ ነገር የለም። ግን እነሱ እኔ ለማጥፋት ሆነ ብለው አቅደው ስለተነሱ ሁሉ ነገር የሚያወሩት ነገር በሙሉ ከውሸት ጋር የተያያዘ ነገር ሆኖ ነው ያገኘሁት። ስለዚህ አሁን አንተ ምንም ማድረግ አትችልም። በጣም ስለሚፈልጉ ሁላቸውም በየጎጣቸው ወይስ በየፊናቸው የፈለጉ ስለሆነ ራስህን በደንብ መጠበቅ አለብህ ነው ያሉት። እዚህ ልዑልን ይህን ያህል ማስጠንቀቂያ ከተሰጠ በኋላ አንተ ብዙም መደፋፈር የለብህም። በእርግጥ በዚህ ጉዳይ ላይ ሁላችሁም ተባብራችሁ እንደሰራችሁ ነው እንደምትሰሩት ነው የተናገርከው። ግን ሆነም ቀረ ሊያጠቁ ስለሚፈልጉ እነዚህ ሰዎችን በጣም ራስህን መጠበቅ አለብህ። ሁላችንም ደግሞ ለልዑል ዱዓም ጸሎትም ማድረግ አለብን። ምክንያቱም ልዑል የሚይዛቸው ኬዞች በሙሉ በጣም ከባድ የሆኑ ኬዞች እንደሆኑ ሁላችንም ጠንቅቀን እናውቃለን። ያ ስለሆነ እነዚህ ሰዎች ደግሞ አባቱን ለማጥፋት ስለሚፈልጉ በአባቱ ፋንታ ልዑል ሊያጠፉ ይችላሉ። መቼም እናቱ ይሄ ነገር በጣም አስፈርተዋል ነበር። ይቅርብህ፣ አትሂድ፣ ይሄ ጉዳይ እኔ በጣም ነው የፈራሁት፣ ሌላ ነገር ስራ አትስራ፣ በቃ እኔ በህይወት ልትኖርልኝ አግብተህ ወልህ ልትኖርልኝ ነው የምፈልገው ብላ ለምናው ነበረ ትላንትና። ግን እሱ አይ እኔ ግዴታ ይሄ ነገር መጨረስ አለብኝ፣ ምክንያቱም በየቦታ ተወሽቀው ተደብቆ ያሉ ሰዎች ስላሉ እነዛ ሰዎች ካሉበት መከራ ማውጣት አለብኝ ነው ያለው። እና አሁንም ቢሆን ይሄ የምታደርገው ነገር በጣም አሪፍ ነገር ነው ልዑል፣ ነገር ግን ራስህን በጣም መጠበቅ አለብህ። እነዚህ ሰዎች ባልጠበቀው ቦታ ባላሰብከው ቦታ ሊያጠቁህ ይችላሉ። ምክንያቱም የአባትህ ምቀኞች ስለሆኑ ያንዳንዱ ነገር የአንተ ቪዲዮ ከተከታተሉ ነገራቶችን ያልሆነ ቦታ ሊወስዱት ይችላሉ። እባክህ ልዑል ራስህን ጠብቅ። ምክንያቱም አንተ ለብዙ ሰዎችን የብዙ ሰዎችን አባሽ ነህ፣ የብዙ ሰዎችን ታግዛለህ። የታመሙ አባቶችን አሳክመህ የተራቡ አባቶችን አብልተህ አጠጥተህ እናቶችን ቢሆን እንደዛ ወጣቶችን ቢሆን ጥሩ ስራ እንዲሰሩ ጠንካራ ሆኖ እንዲሰሩ ነው የምታግዛቸው። ስለዚህ አንተ ቢያንስ በቀን አንድ ሰው ነው የምታነሳው። ቢያንስ በቀን አንድ የታመመ ታሳክማለህ። ያ ነገር ደግሞ ማጣት የለባቸውም።
በየቦታው የተወሸቁ በየቦታው የተደበቁ እናት አባት አሉ። ለነዛ ሰዎች ግዴታ አንተ መድረስ አለብህ። አንተ ጀግና ነህ። አንተ ለኢትዮጵያ እናቶች፣ የደካማ እናቶች፣ የደካማ አባቶችን አባትም እናት ሆነ የምታገለግል ጀግና ነህ እና ከነዚህ ሰዎች በተቻለ አቅም የሚጠብቀው ፈጣሪ ነው። ግን በተቻለ አቅምን መጠበቅ ራስን መጠበቅ አለብህ። ብዙ መደፋፈር የለብህም። ከአሁን በኋላ ክፍለ ሀገር መሄድ የሚባል ነገር የለብህም። ምክንያቱም እነሱ ብዙ ስለሆኑ ሁለቱም ጎጠኞች ስለሆኑ ከበው የሆነ ነገር ሊያደርጉ ይችላሉ። ምክንያቱም በአንተ ስር ያሉ ክሩሞች ናቸው መረጃ የሚያቀብሉት። ብር ይቀበሩና ብር ያታላቸዋል። ስለዚህ ብር ለማንኛው ሰው ነው የሚያታለው። ሁሉም ሰው ብር ፈለገ ነው የሚሯሯጠው እና የራስህ ክሩሞችን ሊያስበሉህ ይችላሉ። በተቻለ አቅም ክፍለ ሀገር ድረስ መሄድ የለብህም። ነገራቶቹን እዛ አዲስ አበባ ሆነህ መከታተል ነው ያለብህ። ከአቅምህ በላይ የሚሆን ነገር ከሆነ መተው አለባቸው። ምክንያቱም ምንም ቢሆን ከራስ በላይ ነገር ምንም ነገር የለም። እናት ውስጧ ይነግራታል። እናት ይሄ ጉዳይ በጣም ፈርተዋለች። ይቅርብህ፣ እኔ አልፈልግም፣ በቃ ልትኖርልኝ ነው የምፈልገው ብላ ብዙ ጊዜ ደጋግማ ነው የተናገረችው። እና እናትህን ያፈራችው ነገር እንዳይመጣ እኛ እንፈልግሃለን። አንተ ጀግና ነህ። ብዙ ነገራቶችን የምትሸፍን ጀግና ነህ። ብዙ የኢትዮጵያ መንግስት ሆነ የፖሊስ አካላት ምን ሆነ ያልሸፈኑት ነገር ነው አንተ የምትሸፍነው። ሰው ዞር አድርጎ ያላያቸው በብዙ ነገር ተበድለው ንብረታቸው ተቀምተው ብራቸው ልጆቻቸው ተቀምተው ብዙ ቤት ውስጥ ቁጭ ብሎ ያለቀሱ እናቶች አባቶችን ነው ጉዳያቸውን ጉዳይ ነው ብለህ ችግራቸው ችግሬ ነው ብለህ የፈታህ ጀግና ነህ። በወደቁበት አንስተህ አብልተህ ጥሩ ቦታ ላይ እንዲደርሱ ጥበቅ እንዲደረግላቸው ከቤታቸው ሌላ ቦታ ቀይረው እንዲኖሩ የምታደርግ ጀግና ስለሆንክ ራስህን የጠበቅ ብትሰራ ይሻላል። አንዳንዴ የሰውን ብለን የሰውን ነገር ያስጨረስን ለሰው ስንቆም ራሳችንን እንጠላለን። ራሳችን የት ቦታ እንደጣል ነው አናቅም። ስለዚህ ዱለ እባክህ ብዙ ጊዜ አንተ በዚህ ጉዳይ ላይ በጣም ዳፋር ስለሆንክ ነው ይህን ያህል የተናገርኩት እና ሁላችሁም ዱዓ ማድረግ አለባችሁ። ዱልን ከጎኑ መሆን አለብን። ቢያንስ ድምጽ መሆን አለብን። እነዚያ ሰዎች እንዳያጠቁ ደግሞ ሁላችንም መተባበርም ዱዓም ጸሎቱ ማድረግ አለብን። እኔ የምጠብቀው ሰርጉ ነበረ። እኔ የምጠብቀው ደስታ ነበረ። ግን በመሀሉ ደግሞ ይህ ነገር ተፈጠረ። እንግዲህ ለበጎ ነው ብለን ነው መያዝ ያለብን። ብዙ ጊዜ እሱ ሰርጉ ወይስ ብቻ ደስታው እናያለን በተባለ ሰዓት እንደዚህ ጭራሽ ያልጠበቅናቸው ከባድ የሆኑ ኬዞች ናቸው የሚመጡት። ይሄ ኬዝ ደግሞ በጣም ከባድ በጣም ሰፋ ያለ ኬዝ ስለሆነ ጓደኞቹ እያንዳንዱ ብሩክ ነበልባል ሚዲያ ድኳሾ ሚዲያ ይዘውታል። ከሉል ጋር 3-4 ሆነው ነው የያዙት። ሆኖም ቀረ እነሱ የሚፈልጉ ሉል ስለሆነ ሉልን አንተ ራስህን መጠበቅ አለብህ። እናትን ማስከፋት የለብህም። ፈጣሪ ይጠብቅህ። እነዚህም ያልጋ ቁራኛ የሆኑ አባትም አዲስ አበባ ድረስ አምጥተህ ማሳከምህ በጣም ትልቅ ነገር ነው። ፈጣሪ ይጠብቅህ። አላህ ያግዝህ። ወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ።